ምልክቶች አሳያችኋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ ቁረጣት እግሯን ምናምን ነገር እያሉ ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋ በጣም ነው እንትን እያሉኝ የነበረው ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው የሆነ ደቂቃ ፌንት እንደሰራው አስታውሳል። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለግ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። ኦልሬዲ ነበሩ ያልኩ ሁለት ወንዶች ሌሎች ሁለት ወንዶች ነበሩ ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት 3 ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው? ቢያንስ ፖሊስ ካደውሉ የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ በስነስርዓት የሆነ እንትን እያሉ ነበረ። ጀማ ናቸው የእነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው በውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርገጣ ምን እያለ ነበር የሚደበድብሽ የነበረ? መጀመሪያ ላይ እናንተ አማራዎች ቆሻሻ ናችሁ። የአማራ ሴት እንዴት ነው የእኛ እንደም እንዴት ነው የአባ ገዳ እንደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች። እኔ አላየሁ አላስታውስም። እሱ እናገራለሁ። ይኸውልሽ ማሬ እየሰማሽ ነው? ያረገሽን ሁሉ ንገሪ። የመታሽን ቦታ በማንነትሽ አማራ ብሎ ሁሉም ነገር ንገሪንሽ። አስታውሽ። ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ፣ ውሃ ጠጪ፣ ተረጋግተሽ ውሃ ጠጪ፣ ውሃ ጠጪ እና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪ። እኛ እናግዝሻለን፣ እንረዳሻለን። ሕክምና ትሄጃለሽ። ማለት እንደ ቀልዳና የሚታይ ነገር አይደለም። አይዞሽ አለን እኛ። ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ? ማዘንሽን ሁሉ የተመታሹ ነው። ያችኛዋን ጥሪያት እስኪ ነቢያት እስኪ። እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበር ነው። ኦልሬዲ ከእሷ ጋር ነው። ነይ ተረጋግታችሁ ቀስ ብለሽ አይዞሽ። ምንም የሚመጣ የለም። ማንም አይነካሽ። ማንም ነይ ብቅ በይ እናት። ሰላም ነሽ? ሰላም አለን። እስኪ ንገሪን እስኪ አብራርተሽ አንቺ። በነገራችን ላይ ከ3ቱ እኔ የማውቀው አንዱ ልጅ ነበረ። እሱንም የማውቀው ያው ከ1 ዓመት በፊት አካባቢ ላይ ነው የማውቀው ማለት ነው። የማውቀውም በጓደኛ የእኔ ጓደኛ የሱ ፍቅረኛ ነበረች። እሺ በዛ ነው የማውቀው። ሲቀጥል ደግሞ የዛን ዕለት ስራ ለመነጋገር ነው የሄድነው እኔም እሷም ማለት ነው። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔን ከኔ ጋር መሳፈጥም እኔ መምታት ትችላለህ። እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበረ፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶ እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንኩ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለ2 እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደቧት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ
አንቺንም ደግመሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ እስትራሃ ማለት አዳራሽ ማለት ነው። አዳራሽ ነው እና በዛ አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም ማንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላቸውን አለቃቸውን ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘው ሊሄዱ ይፈልግ ነበረ። እኔ ይዞ ሄዱ ያደረግን ይሆን አላውቅም። ህጋዊ አይደላችሁም ሁለታችሁም? ይገባ የላችሁ ለነሄድ ነው እነሱ ፕሮግራም አለ ስላሉ ነው። በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት የሰው ፕሮግራም ላይ ነው ሄዱ። ፕሮግራም አለ ተባለ ተነስተን አብረን ሄድን። ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉ። ቤት አንድ ጊዜ ጸጉርሽን አንሺና አሳያቸው። አፈር ልብላ ጸጉሯን በዚህ ልክ ወጥቶ የብሔር ስም እየተጠራ ወይ ማር ስንት ስር እንደተነቀለ ጸጉሯ። የት አሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት? እስኪ በዚሽ ልጅ እናያቸዋለን። ፌሚኒስት ነን የሴት እናያለ ነው